ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ወደ ዊክ በተለይ በጣም የሚገርም እንትን ነው። እንደምታውቁት ቅዳሜና እሑድ አትሊስት ነው ነሰሰሪ ካልሆነ ወጣትም እዚህ በቪዲዮ ወጥቼ መልእክት ማስተላለፍ ወይም ማለት አልፈልግም ለክትሞና ነገር ግን this week means yesterday before yesterday almost እንደው በሶሻል ሚዲያ ውስጥ እና lot of ኢሜሎችን lot of ኢንተርቪዎችን እንድሰማ ተጋብዤ እንዳይ እነዚህ ሁለቱን ሰዎች እዚህ ያወጣኋቸውን ሰምቼ ምን ያህል ሀዘን ውስጥ እንደገባው ይህ ነው የማይባል ሀዘን ውስጥ እንደገባው ነገር ግን ደግሞ በጣም I don't know እስቲ በዚህ በጊዜያዊ አስተዳደሩ ፕሬዚዳንት ነው የሚሉት አይደል? የትግራይ ጊዜያዊ አስተዳደር እንደምታሽርቅጥ ብሎ ከረባቱንም አስሮ ኢንተርቪው ያደርጋል። ሁል ጊዜ ሰውየው I am dyslexic I understand ይገባኛል የመናገር አቅሙ ትንሽ እንትን እንደሚለው ይመስለኛል። አላውቀውም ዲፕሊ እንደዛ ይመስለኛል። however ካደረጋቸው ሁሉ ኢንተርቪው ውስጥ ራምብል ይሉታል በእንግሊዝኛ ምን እንደሚል እንኳን ፎከስ ማድረግ አለብህ። ኢንተርቪው ለማወቅ ምንድነው ፖይንቱ? ምንድነው የፖይንት what is your point ተናገር ወይንም ደግሞ መልስ ለተጠየቀውን የምትል ምናስገድደ ይመስላል። ግን የተናገረው እንደተረዳሁት ከሆነ ድሮን ሲደረግ እንደሚያደርግ ከአብይ አህመድ ጋር ዴሊ ኮሚኒኬሽን እንዳለው፣ ሁለተኛ ፈቅዶ ወደ እነዚህ በደቡብ ያለውን ክልል በሰላም የተቀበሉትን እንዲመለሱ እንዳደረገ አምኖ እንትን ሲል ከሀገራቸው ህዝቡ ከተመለሰ ወደ ከሀገራቸው ለምንድን ነው እንዲመለሱ ያደረገው? ይሄ ነው ትልቁ ጥያቄ መኖር ያለበት። ስለዚህ ለዚህ ጥያቄ መልስ መስጠት አለባቸው። ሌላው እንደተረዳሁት ከሆነ ኢቨን ዶ ዲሲዥኑን እሱ ቢያደርግ አፓረንትሊ አሉ 7 ሰዎች አሉ እዛ ውስጥ ኢንክሉድድ ዶክተር ደብረጽዮን። ስለዚህ ነገር ይህንን ነገር ላደረጉት ነገር መልስ መስጠት አለባቸው ለህዝቡ። ይሄ እንደዚህ ህዝቡ ላይ ዮዮ የመጫወት ነገር በጣም ከባድ ነገር ነው። ለምን ከሄዱ በኋላ እንዲመለሱ ተደረገ? ከረባት ማሰሩና ኢንተርቪው ማድረጉ አይደለም። በዚህ አገር ውስጥ ወይም በዓለማችን ውስጥ እንደዚህ ላለች ቦታ ሲሆን ባለፈው ጊዜ እንደነገርኳችሁ ቲክታክ ወጣቶች፣ ህፃኖች፣ ወጣቶች ልጆች ስላጋለጡት ነው የሄደው። አሁንም ድሮን መመታቱን ሄዶ እንደማያውቅ እንዳልሰማ እንደዛ አድርጎ አክት ሲያደርግ በሁለቱ እኛ ከሩቅ ሆነን ከምናየው ከምለው ሰስፒሽንስ እንሆናለን፣ እንጠራጠራለን። ምንድን ነው እንዴት? ነገር ግን አዘ ፕሬዚዳንት የዚህን ህዝብ ሮሮ ሰሚ ነኝ አመለ እሱ ነው ተወካያቸው። ባይመረጥም ምንም ቢል አንፎርቹኔት ጊዜ አምጥቶት እዛች ቦታ ላይ ተቀምጧል። ስለዚህ የዚህ ህዝብ ተወካይ እሱ ነውና እነዚህ
4 ድሮኖች እነዚህ ዘይቱ ባለፈው ጊዜ እንዳለ በርበሬው ሙዙ ሲል አትሊስት ዓለም እንዲያውቀው የሱ መኖር የነሱ እዛ ሄዶ መታየት በጣም ኢምፖርታንት ነው። ባለፈው ጊዜ እንደተናገርኩት እነዚህ ህፃን ወጣቶች ሄደው ያንን እናቶች በድርቅ ያሉትን ሲል በማግስቱ ሲጮሁበት ጊዜ በማግስቱ ሄደ። ሪሊ በእውነቱ የምታገለግል ከሆነ ለህዝቡ የህዝቡ አትሊስት የፖለቲካ እውቀት አትሊስት ሸው ተስፋ እንዲሰጣቸው አንተ ለምን እዛ አልሄድክም? ይሄ ሙዝ ነው፣ ይሄ በርበሬ ነው፣ ይሄ ዘይት ነው ብትል በጣም ውስብስብ ላለውን ማቅለል በቀላሉ ነገር ሚዲያ ይዘህ ብትሄድ ማቅለል ይቻላል። መልስ መስጠት ይቻላል። መልስ ሊመጣ ይቻላል። ዓለሞች ሊጮህ የበለጠ ፎርስ ታደርገዋለህ። በእውነቱ ህዝቡን ለህዝቡ የጮክ እንደሆን ለህዝቡ የቆምክ እንደሆን አለዘር እንደው ስልጣንን ብቻ ያችን ወንበር ተፈናጥነ እንደምታደርግ ዋን ስቴፕ ፎርወርድ ስሪ or 6 ስቴፕ ባክወርድ እየሄድክ እስከ መቼ? ሲሪየስሊ እንዴት ነው አገራቸውን የሄዱትን እንትን ያሉትን ተመለሱ የምትለው? ወዴት ይመለሳሉ? የሌላዎችን ክፍለ ሀገር አልያዙ። ይሄ የሀገራቸው ነው። እዛ የሀገሪቷ ቴሪቶሪ ነው። ተመለሱ የምትለው ሁሉ በሰላም ምንድን ነው? ግን እኮ አይ ቲንክ የሰላምን ሚኒንጉን ነው የምታሳጡት እናንተ። ሪሊ የሰላሙን ሚኒንጉን ነው የምታሳጡት። ለመጀመሪያ ጊዜ የሄድከው የህዝቦችን እንትን ያልከው ያም ፎርስ አድርገው እነዚህ ህፃኖች ልጆች ስለሄዱ ነው የሄድከው። እና አትርሳ፣ ያቺ ህፃን ልጅ በመልሳችሁ ምን ሰርፕራይዝ ትሰጡኛለህ ያለ አንተ ነህ ሰርፕራይዝ መስጠን ያለችን አይምሮ ውስጥ ይግባ። ጆክ አይሆን፣ እንደ ቀልድ አትመልከተው። ሲሪየስሊ እናንተ እንዲሁም በጣም በጣም የሚገርም ነገር ነው። በጣም ነው የማዝነው እኔ ለዚህ ህዝብ። ይሄን ካልኩኝ በኋላ ሁለተኛው ይሄ ነው። ሰይር ምናምን ይሉታል ታሪኩ one of the founders የነበሩ የፋውንደር ይሁን የነበሩ I believe የጦር ሚኒስትር እንደነበረ በሚኒስትርነት እንደነበረ ዋና ባለ ታይም ያቺ የእንትና አግብቷት ዛሬ ህጉን የምን እንትነች ህጉን ቃራ ለአብይ አህመድ አጣጥማ እዚያ ያደረሰች ኤክስ እንትኑ ነች ይባላል። ለጥቂት ጊዜ ይውጡም አይውጡም እኔ እንግዲህ አላውቅም። ነገር ግን ያደረገው ኢንተርቪው ሪሊ ስታስበው በጣም ያማል። እነዚህን ሶስት ምታቸው ኢንተርቪው አድርገው ይሄ አክሱም ሚዲያ ነው እንደምታውቁት እጅግ በእጅግ የተያዙ ናቸው። ገንዘቡን የሚላክላቸው ከየት እንደሆነ this is a fact. there is ዛሬ thank God for technology ቁጭ ብሎ ቶሮንቶ ነው አሉ ቶሮንቶ ናቸው ቶሮንቶ ካናዳ ውስጥ ናቸው አሉኝ። እኔ በጣም ነው የገረመኝ እነዚህ ኢንተርቪው አድርገው። ለዚህ ነው ጀስት ፒክቸራቸው መኖር ያለበት የአክሱም ሚዲያ የሚለው ገንዘብ በስንት ሚሊዮን ብር እየተፈረከ ከዚህ የብልጽግናን እንትን ምን ያደርጋል? ይኸው ምን ይመስላሉ? ሞናሊዛ መስለዋል። ይሄ ህዝብን እዛ ህዝብ ተርበዋል። እንደነዚህ አይነት ኢንተርቪው አድራጊዎች ደግሞ አሉ። ይፈልጉና ሌላ ቦታ አይሄዱም። እስቲ እንግዲህ ሌሎቹ ጋር ለምን አይሄዱም? ለህዝቡ የሚጮህ ብዙ ሚዲያዎች አሉ። እንደነዚህ ባይሆኑ እየታገሉ እየተተለ እዛንም ሳንቲም እያለ የሚተዳደሩ አሉ። በጣም ጥሩ ለህዝብ የሚያድሩ ስቲል ለህዝቡን የሚቀረቁሩ ሚዲያዎች እነሱ ጋር አይሄድም፣ አይጠየቅም። አሁን የተናገረው አንድ ጊዜ
የተናገረው ነገር አለ። አንድ ኢንተርቪው ላይ ተጠይቆ ትግራይ ላይ የመጀመሪያው ጦርነት ከመጀመሩ በፊት ከተጀመረ ማለቂያ የለውም እና ተጠንቀቁ ብሎ ነበር። እውነቱን ነው። ዛሬ ግን እንደዚህ ባለበት አፉ ግልብጥ ብሎ አንድ እነዚህን የቀድሞ ኮምራዶቹን አገራቸውን ንብረታቸውን ጥለው ልጆቻቸውን ጥሎ በዚህ በሽምግልናቸው ያችን ሀገር ያንን ህዝብ እንጠብቃለን ባለን ብለው እስከ ሞት ድረስ ብለው የሚታገሉትን ጀነራሎች ያጥላላል፣ ይሳደባል። ኮፒካት ጌታቸው ሆኗል። ሁለተኛ እርስ በራስን ህዝቡን ማከፋፈል ነው የያዙት። እነ ጌታቸውና ጻድቃን የጀመሩት በወረዳ በአውራጃ በእንትን አድዋ እንትን እያሉ የጀመሩት እዚህ ቦስተን ነው የሚኖረው። ቦስቶን ተቀምጦ ጠፍቶ ነበረ። አንድ ጊዜ ኢንተርቪው ካደረገ ወዲያ ጠፍቶ ነበር። አሁን ደግሞ መጣ በቬንጅን እነዚህ በስተርጅናቸው በጥላቻ በምቀኝነት ራሳቸውን ምቀኝነት፣ ክፋት ጥሩ ነገር አይደለም። ይህንን ህዝብ እነዚህን የተራበን ህዝብ በአንዳንድ በፖለቲከኞቹ በራሳቸው በውቅንጥር ምክንያት መርዛቸውን ስፕሬድ ያደርጋሉ። አብይ አህመድ ቢመራ ነው ምናምን ያለው ነው በጣም ነው የገረመኝ። ሌላው እንደዚህ የምታስብ ከሆነ ያ ግራጁዌት የሆነውን ልጅህን ወይም ልጅህን ያችን ሴትዮን ልጅ ለምን አትልካቸውም? እነሱ ለምን አይሄዱም? ምን ሀራ መሬት ተበታተኑ ይላቸዋል ቲዲኤፎችን። ከነዚህ ተበታተኑ ሂዱ። ብልግና ነው ሬሌ። በዚህ በእድሜ እንደዚህ አንተማ ምን አለብህ? ኒው ኢንግላንድ ቦስተን ቁጭ ብለህ ፕሮባብሊ ሪታየርመንትን እያገኘ ልጆችን አስተምርሃል። ሪባን የትግራይ ፍላግ ሪባን አድርጎ እንትን ማለት አይደለም። ምን ሰራ ቢባል የታሉ? ድምጻቸው ይሰማል እንዴ? ተነስተህ ዋንስን ብሉሙን እየመጣ መርዝህን ትረጫለህ። ሪሊ ትላንት ያደረግከው ኢንተርቪው ፖይዘን ነው። ሪሊ አስብበት። እንደዚህ የመናገር እንትን ማለት ጥላቻ፣ የፐርሰናል ጥላቻ ምን አደረገ? ሆል ሶሳይቲውን ሶሉሽን እንዲያገኝ ምንም ቢሆን ከዛ ህብረተሰብ የወጣ ለዛ ህብረተሰብ ታግያለሁ የምትል ነው። ፖለቲከኞች ሆናችሁ እርስ በራሳችሁ ጸብ መጣና ይሄ ያለ ነገር ነው። ፓርቲን ትቶ ሌላ ፓርቲ መሰረት ይሆናል። ፓርቲን ትሎ ኮምፕሊትሊ ፖለቲካን ትቶ እንዲሁ በሰላም በብዙ ጊዜ ኖረሃል አይደል? ተንደላቀ ልጆችን አሳድገ ምን ብለህ ኖረሃል። አሁን ምንድን ነው ገብተህ የምትፈተፍተው? እንደዛ ፖይዝን። ይሄ ቨሪ ፖይዝን ነው ያደረግከው ኢንተርቪው። ሪሊ ሳድ ነው። አንዳንድ ደጋፊዎች እንደሚቃወሙኝ ትናለለም። but it is what it is. ተነስታችሁ እንደናንተ አይነቱ በዚህ ሰዓት ይሄ ህዝብ ይሄ ተራበ የተጨነቀ ህዝብ ምንድን ነው የሚያስፈልገው? what kind of solution? እንዴት ነው ጦርነት የምትጋብዘው? አንተ ቁጭ ብለህ ተንደላቀ እንዴት ነው አይምሮ የተናገርከውን እንደዚህ አይነት መርዝ፣ እንደዚህ አይነት በሽታ፣ እንደዚህ አይነት መጥፎ ነገር ተናግረህ የምትበላውስ የምተኛውስ? የማይገባኝ ነገር ነው። ሲሪየስሊ የማይገባኝ ነገር ነው።
what is the end? ለዛ ህዝቡ ምንድን ነው? እንደናንተ አይነቶቹ አንድ ስቴፕ በተሄደ ቁጥር እንደናንተ አይነቶቹ ይመጡና ትርምስምሱን ያደርጉታል። instead of አንድ ነገር ተመቱ ስልጣናቸው በዚህ በደሃ ህዝብ ነው እንዴ ስልጣና አንተም ምናልባት እኮ ምኞትም ሐሳብም አለ ተመልሰ በዚህ በስተርጅና ተመልሰ ሚኒስተር እንድትሆንም እንዲያደርግም ምን ይሆናል? ከዛ ከ4 ኪሎ ካገለው ገዳይ ጋር ምን እንደተስማማ ምን ይታወቃል? እግዚአብሔር ነው የሚያውቀው እንጂ እንደዚህ አይነት ፖይዝን የሆነ እንዲህ አይነት በጣም እንደው አስነዋሪ ጸያፍ የሆነ ከአፍህ የወጣው ኢንተርቪው የሚያሳዝን ነው። ሂዱ ተበታተኑ ትላለህ እንዴ? ቲዲኤፎችን ከነጠመንጃችሁ በየቦታ ወደ እንትናችሁ ሂዱ። ማይክ just it doesn't make no sense. Look yourself in the mirror. እነሱም እናት አላቸው አባት አላቸው ለሀገራቸውን ነው ዲፌንድ የሚያደርጉት። እናንተ አይደሉም እዚህ ቦስተን ተቀምጠው ዩናይትድ ስቴትስ ኦፍ አሜሪካ ተቀምጠው ላይፋቸውን እየቀጩ አይደሉም። ያላቸውን በልተው በፀሐዩ በጠሩሩ ካርቶን ላይ አድርገው ድንጋይ ተንተርሰው ነው ለህዝቡን እየጠበቁ እየታገሉ ነው ያሉት። ጥሩ ማትችል ከሆነ ዝም በል፣ አልዛም ጥሩን ነገር ለህዝብ ከዚህ ከረሃቡ ከችግሩ ከሰቀቀኑ ከስደቱ ባገሩ የተሰደደ እንዲመለስ መጮህ ነበረብህ። አፋቸው በእንደዚህ አይነት ጊዜ አፋቸው የለም። ለመጥፎ ነገር የሆነ ጊዜ ደግሞ ብቅ ትላላችሁ። መጥፎ ለመናገር እንደጠፋው እዛው ጥፋ ኖር። ልጆችን ግራጁዌት አድርገው ሁሉም አድርገውልሃል፣ ሄድ። እነዛን ህዝብ ተዋቸው፣ አትኖርበት። ምንድን ነው አንድ ሰው እንኳን ቢሰማህና ቢቀበልህ ያ ትልቅ ጥፋት ነው። ትልቅ አንድ ሰው አንድ ቲዲኤፍ ሰምቶ ጠመንጃውን ይዞ ወደዛ ወደ እነዛ ወደ ተሳሳቱት ቢሄድ ትልቅ ጥፋት ነው። ይህን ነው እንድታውቀው የምፈልገው። ያሳዝናል። ለዚህ ነው ስጀምር ወደ ዊክ ያልኩት ወገኖቼ። በጣም የሚገርም ነገር ነው። ያሳዝናል። በእውነቱ እንደዚህ አይነቶቹን ኢንጀነራል እንዲሆኑትን ዝም በተባሉ ጊዜ ነው ብዙ ነገር ለእንደዚህ ሲሆን መቃወማችንን ለእውነት ለህዝብ ነው ምንጮሆ ያልን ሰዎች መቃወማችንን ማቆም የለበትም። ኢሚዲየትሊ መመታት አለባቸው። ወርድ ነው እንግዲህ ቃል ነው፣ ዱላ አይደለም፣ ቡጢ አይደለም። እነዚህ ያልተደረገ እንደሆነ መልስ ያልተሰጣቸው እንደሆነ በተለይ እዛ ጊዜያዊ አስተዳደሩ ወይንም እነዚህ 7 ናቸው አሉ ብቻውን አይደለም የሚመራው። ለምን ተመለሱ እንዳሏቸው መጠየቅና መልስ መስጠት አለባቸው። እነዛም ውስጥ ቲዲኤፍም ቲፒኤልኤፍም ምን አለበት፣ ጀነራሎቹም መናገር አለባቸው። የስ ሚሊተሪ ዲፍረንት ዳን ሲቪል ቢሆንም እንደዚህ በሚሆንበት ጊዜ ይሄ ፕሬዚዳንት እንኳን ባይወጣ እና ባይሄድ ድሮኑ ሲመታ ምግቡ ሲመታ ምን ሲል አንድ ፖለቲሽን ሄዶ ቫይስ ፕሬዚዳንቱም ሆነው ሄዶ ይሄ እንዲህ ነው ብሎ ለዓለም ሪፍሌክት ቢያደርግ ቫልዩ ይኖረዋል፣ ፓወር አለው።
ቫልዩ ይኖረዋል፣ ሚዛን ይኖረዋል። ዌይት አለው። ያ እናንተ እዛ ቦታ ላይ መሆን፣ ያ ሙዝ ሲደበደብ፣ ያ ዘይት፣ ያ ሽንኩርት ሲል እዛ ቦታ ላይ የእኛ መጮህ አይደለም። እዛ ቦታ ላይ እናንተ ብትሆኑ ቫልዩ አለው፣ ዌይት አለው። የዓለም ሚዲያ ፎከስ ያደርጋሉ። ይሄ ቨሪ ኢምፖርታንት ነው። እንደ ሌላው ዓለም አንድ ፖለቲከኞች ናቸው። ጉድ ፎር ዮር ፖለቲክ የዙት ከረባትን አስረ አውቅ ነበር ያልክ እንትን ማለቱ በእውነቱ አነሰሰሪ ነው ብዬ ነው ከንክሉድ ማደርገው። በሉ ወገኖቼ ሼር አድርጉት፣ ይሄንን የሚሰሙት ሲስሙት። እግዚአብሔር ከእናንተ ጋር ይሁን። እስከ ሌላው ጊዜ እስክንገናኝ በርቱ። ያችንንም ሀገር ያስብልን።